እንዴት አድርሽ? ተናድሽ? ልምድ እንዴት ነው? ሰላም ነው? አለሁ። ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ ምንትዋ ፕሮግራማችን ጀምሯል። ዛሬ ምንትዋ ፕሮግራማችን ባህር ዳር ዓለም አቀፍ ስቴዲየም ላይ ተገኝተናል፣ በጠዋት ማለት ነው። እዚህ ስቴዲየም ስንገኝ ደግሞ ከመቤት ዋሌ ጋር የምናደርገውን ቆይታ ወደ እናንተ ልናደርስላችሁ ስለወደድን ነው። ወጣቷ ማነች ለምትሉ ደግሞ ሙሉ ፕሮግራሙን ወደ እናንተ ሲያደርስ ይቆያል ማለት ነው። ትቆያላችሁ ልምምድ? ትንሽ የተወሰነ። ስለዚህ ልምምድሽን ከጨረስሽ በኋላ ደግሞ ህይወትሽ ምን ይመስላል የሚለውን ነገር ታጫውሽናለሽ። ስለዚህ ወደ ልምምድሽ። የተከበራችሁ ተመልካቾቻችን ልምምዷን እሷ ትቀጥላለች። ከልምምዷ በኋላ ደግሞ ህይወት ታሪኳን የምታጫውተን ነው የሚሆነው። እንድትከታተሉን በአክብሮት እንጋብዛለን። ልምምድ እንዴት ነበረ? ልምምድ በጣም አሪፍ ነው። በፀሐዩ እየሰራን ያየሽና ነው። አሁን ጨርሳችሁ? አሁን ጨርሰናል። ቅዳሜና በጠዋት ትጀምራላችሁ? ከረፈደ 4 ሰዓት 3 ሰዓት ላይ እንጨርሳለን ማለት ነው። ጥሩ። ስለዚህ እኔ ደግሞ ጥያቄዎችን እያነሳን ለጥያቄዎች ምላሽ እየሰጠን እንቆያለን ማለት ነውና እስ በጣም ያናድሽ ጋዜጠኛ ያስጠይቅሽ ያናድሽ ጥያቄ ምንድነው? እንዳልጠይቅሽ ማለት ይሄ አግብተሻል ወልደሻል ምናምን የሚባል ጥያቄ ያናደኛል። አካል ጉዳተኛ መስራት እንደማይችልና ምን አድርጎ የሚያስቡ ጋዜጠኞች ምናልባት ይኖራሉና እሱን ምን ትሰሪያለሽ ምንድነው ምናምን የሚለኝ አንዳንዴ ያናደኛል። እና ደግሞ ሲያዩ በቃ ዊልቸር ላይ ተቀምጠው ሲያዩ እናንተ በቃ በጣም እንትናችሁ ምናምን ይላልና በጣም ወደው ጥያቄ ስለ እናቴ ሲጠየቅ በጣም ደስ ይለኛል። እሱ ጥያቄ ደስ ይለኛል እና ደግሞ በቃ አላረል ምን እንደከፈልኩ ምን መስዋዕት እንደከፈልኩ እዚህ ደረጃ እንዴት እንደደረስኩ ምናምን እሱ ጥያቄ ደስ ይለኛልና ይሄ ነገር ያስደስተኛል። ደስ የሚል ጥያቄ ስለ እናትሽ ስትጠይቅ? አዎ ይሄ የዊልቸሩ እንትን ከሌላው የሚለየው እያልሽ ነበር ቅድም የጭንቅላት የእጅ ስራ ነው ስትይ ነበር። ምን እንደሚለየው የእናንተ ያካል ማለት እኛ ዊልቸር ላይ ተቀምጠን ነው። ቦርዱ ለኛ ተብሎ ዝቅ ያለ አይደለም። ለአካል ጉዳተኛ ተብሎ የተሰራ እንትን አይደለም ቦርድና የኛ እንትን ያስፈልግሻል፣ የጭንቅላት ስራ ያስፈልግሻል ማለት ዊልቸር መገጫጨት የለብሽም ከልጆች ጋር ከገጨሻቸው ሌላ ጉዳትም ላንቺም ለነሱም ጉዳት ስላለው ዊልቸርሽ መቆጣጠር አለብሽ። በቃ ሁሉንም ነገር ግማሹ በባስኬት የኛውን ቢያንስ 20% ምናምን የጉልበት ስራ ቢሆን ሌላው 80% ምናምን የጭንቅላት ስራ ነው። ምክንያቱም አንደኛ ዊልቸርሽን ተቆጣጣሪ ያለሽ፣ ሁለተኛ ላይ ከዊልቸርሽ ላይ ተቀምጠሽ ምን ማድረግ እንዳለብሽ ቦርድ ላይ ማድረስ እንዳለብሽ እሱን የጭንቅላት ስራ ነው ማለት ነው። እና ይለያል ትንሽዬ። ጥሩ። ስለዚህ አረፍ በይ። በጣም ከምትወዱ ጥያቄ ጀምራለሁ። እናት የማንኛውም እናት ከባድ ነው፣ ግን ደግሞ የአካል ጉዳተኛ እናት ስትሆኝ የበለጠ ክብደት አለው እና የኛ እናት ማለት በቃ ከሌሎቹ ልጆቿ በላይ አድርጋ ማለት ነው። በዚህ እንዳሁን እንዳለውበት በራሴ መተማመን በራሴ እንዳወራ ቤት ውስጥ ማንኛውንም ስራ እንድሰራ ከማንኛውም ልጆቿ በላይ አድርጋ ማለት ነው። አንቺን ትችያለሽ፣ አንቺን አቺ የላንቺ አይሆንም ምናምን ያልሽ አይደል ማያሳደገች። እነሱ የሚሰሩትን እኩል እየሰራው ከነሱ በላይ እየተማርኩ እንቃላር ለኔ የሚገባውን ነገር እያደረገች ከማንንም በላይ እያደረገች እሷ ኑሯት ምናምን አይደለም። ግን እኔ ከማንንም ሳይክል ራሱ ገዝታ የምታስተምረኝ የነበር ትምህርት ቤት ማለት ነው። በ4 አመት የነ መኪና አደጋ የደረሰብኝ ሰፈር አለ። እየተጫወትኩ ሳለ 10 የሚባል ጨዋታ የመኪና አደጋ ደረሰብኝ ማለት ነው በ4 አመት። ከዛም በኋላ ያለውን ከቤተሰብ ጋር ነው ማለት ነው ያደኩት። 5ኛ ክፍል ላይ ምናምን ስደርስ ወደ ትምህርት ቤት ቀጠልኩ ማለት ነውና ያን ያህል እንትን አልነበረው ህመም። ያን ያህል ደግሞ ነው አላውቀውም ማለት አላስታውሰውም የነበረውን ነገር ሰዎች እንዲሁ ሲነግሩኝ ምናምን ነው እንጂ አላውቅም። እናቴ ማለት እኔ እንጃ እሷ ሳት በላይ እያበላች ያሳደገችን እናት ናት። እና ደግሞ አካል ጉዳተኛ ሰው ሁሉ ነገር አሁን ያኔ ወዲያው እየተራመድኩ ስለነበር ወዲያው ግሬን ሳጣ ምን ማድረግ እንዳለብኝ ምናምን አላውቅም የነበረ ያንን ነገር እያደረገች እንደዚህ አሁን በመሬት ላይ ምናምን ሄዳለሁ እሱ እንደዚህ መሞከር እንዳለብኝ ምናምን ያደረገች
ያሳየችኝ እናቴ ናት እና በጣም ነው የምወዳት። መቼም ማልጠግበው ነገር ስለሆነ ስለ እናቴ ደስ ይለኛል እና በጣም ነው የምወዳት። ደግሞ ከ1 እስከ 8 ጻይግባት ትምህርት ቤት የሚባል ትምህርት ቤት አለ። ያኔ ህፃን ስለነበርኩ ወንድሜ ነበር የሚገፋኝ። ኪሼር መስሪያ ቤት ዊልቸር ሰጠኝ፣ ግን እጄ ለዊልቸር ገና ስላልደረሰ ወንድሜ እየገፋ ያስተምረኝ ነበር ማለት ነው። እና ከ1 እስከ 8 እዛ ተማርነና ከ7ኛ ወይም 5ኛ ክፍል ስደርስ ሌላ ሰፈር ቀየርና ከዛም በኋላ ያ ሰፈር ደግሞ የሄድንበት አዲስ ነበረ። ዲያስፖራ መጀመሪያ ጊዜ ስንሄድ ልዩ ምንም አልተሰራም ነበርና ይዛኔ የግድ ማድረግ ያለብኝ ራሴ ነኝ ማለት ወንድሜም ሰኪሉ አይመቸውም። ስለዚህ ራሴ እየተንፋቀኩ ከ6 እስከ 7 በመሬት እየሄድኩ ማለት ነው። አቧሮ ምናምን ወንዙ ደግሞ ነበረ። በወንዙ ላይ እየተሻገርኩ ምናምን ከ1 እስከ 8 ጨርሻለሁ ማለት ነው። እና 9ኛ ክፍል ስገባ ጊዮን ትምህርት ቤት ርቅ ስለሆነ እንዲሁ መሄድ አልችልም። ስለዚህ እናቴ ታራይ ሳይክል ገዛችልኝና ወንድሜ ከፊት እያደረገ እያፈናጠጠ 2 አመት ተማርኩ ማለት ነው። እዛም በኋላ 10ኛ ክፍል ውጤት ቀረ። ቴክኒክና ሙያ ተማርኩ። ቴክኒክና ሙያ ስገባ አካል ታድሶ ዊልቸር ሰጠኝ። ከዛም በኋላ በዛ መጠቀም ጀመርኩ ማለት ነው። እና ዳታቤዝ ሌቭል 4 ዲግሪ አለ፣ አድቫንስ ዲፕሎማ። አይ በተመረኩበት አልሰራውም። ስራ ማለት ቅጥር ምናምን ሲኖር እኔ ወደ ስፖርቱ ስላመዘንኩ ወደ ስፖርቱ ሄዳለሁ ምናምን ያልፈኛልና አሁን በተመረኩበት እየሰራው አይደለም። ቤተሰቦችንም ስለማይ የነሱ ልፋትም ስለማይ ጠንክሬ መማርና በቃ የሆነ ከፍታ ላይ ደርሳለሁ ካልኩ ያን ነገር ማሳካት አለብኝ ብዬ አምናለሁ እኔም እና ያንን ያህል እየተንፋቀቁ ስማር በቃ ማለት ሌሎች እየተራመዱ ይሄዳሉ። እኔ እንደዛ ብዬ መሄድ ግን በቃ አቤት መቀመጥ የለብኝም። ከቤት ከተቀመጥኩ በቃ አላረል እኔን የሚያዩ ሰዎች ራሱ የሳቸው ልጅ እኮ ተቀምጣ ነው እንዲህ ስለሆነች ምናምን የሚባልም ነገር አለና ከቤት ከመቀመጥ ይልቅ ተምሬ አለ ብዙ ነገር ማለት አካል ጉዳተኛ ስትይ በጣም ብዙ መሰናክል አለ። መንገዱም ላይመች ይችላል። ግን ያ ነገር ለኔ አይበግረኝም ማለት ያን ነገር ተቋቁሜ ነው ማለፍ ያለብኝና ያንን ነገር ተቋቁሜ ማልፋለሁ። የቤተሰቦችም ድጋፍ አለ ማለት ነው። በዛ ላይ እንደዚህ ያልኩ ነው የተማርኩት። ተጎድቶ ወዲያው ሐኪም ቤት ሆስፒታል ስገባ ለምን አትጠያትም ተብላ ነበር። ለምን አትጠያትም? እንግዲህ በኋላ እኮ አጣቅምሽም እዚህ በኋላ ወይ ሆስፒታል ጥለሻት ሂጂ ምንም አጣቅምሽም እዚህ በኋላ ተባለች፣ ማህበረሰቡ ያላት ማለት ነው። እናቴ ግን አይ እኔ እኮ የወለድኳ ላሳድጋት ነው ጉዳተኛ ስትሆን ነው ወይ ጥያት መሄደው ብላ እኔ 3ኛ ልጅ ነኝ እና ብላ አሳድጋኛለች ማለት ነው። እና ማህበረሰቡ አንዳንዴ ገና ሳያይሽ ማለት ነው የሰፈር ሰው ስራ ስለምሰራ ምናምን ያውቁኛልና ጥንካሬን ያደንቃሉ። ግን ሳይሽ እንዲሁ የሚያይሽ ሰው ሲያልፍ ምናምን ሊያዝንልሽ ይችላል እና ያ ያለ እንጂ ማለት ይሄን ያህል እኔ እንትን የተጋነነ እንትን አላየውም። ማለትም ባህር ዳርም ስላደኩ ደግሞ ያን ያህል ምን ይሰነፍም አይደለም ማለት እየሰራውም ያዩኛል። ሁሉ ነገር ቤት ውስጥ የሚሰራ ከእንጀራ እስከ ልብስ ማጠብ ስለምሰራ ስለሚያዩ የሰፈር ሰዎች እንዲሁም ከሌሎች ልጆች እኔ እናትም ቤት ናት እኮ ጎበዝ ምናምን ካንቺ ኮለርሻቸው ልጆች ምናምን ነው የሚሏትና ያን ያህል ከማህበረሰቡ እንትን አልደረሰኝም። የሚያናደኝ ነገር አንዳንዴ እንዲሁ መንገድ ላይ ስቴጅ ምናምን የሚል ሰው የሚያዝንልሽ ሰው ማለት ከኋላም ደግሞ የሰው ልጅ ምናምን ይዘሽ ስቴጅ ወልደሽ ነው ወይ ምናምን የሚለኝ ሰው እሱ አንዳንዴ ያናደኛል። እና ደግሞ ወዲያው ማለት ታክሲ ውስጥ ልትገቢ ስቲ ቁጭ እንዳልሽ ወዲያው ምን ሆነሽ ነው ምናምን ብሎ ገና እንትን ሳቲ ገና ሳትረጋጊ ምናምን ምን ሆነሽ ነው ምናምን ብሎ የሚጠይቅ ሰው አንዳንድ አለ። እና ለራል አካል ጉዳተኛ ምንም መስራት እንደማይችሉ ምንም ማድረግ እንደማይችሉ የሚገነዘቡ በአብዛኛው አሉ። እና እሱ አንዳንዴ ያናደኛል እንጂ ደግሞ ያንን ማለት እንደዛም ቢሉ እነሱ ስላልገባቸው ይሆናል። ያንን ማላወጥ ያለብኝ እኔ ነኝ ብዬ አስባለሁ። እና ያን ያህል ከማህበረሰቡ የመጣብኝ እንትን አልነበረም። ስፖርተኛ ሆናለሁ ብዬ አላስብም ነበር። በትምህርቴ ተምሬ ምናምን ስራ ላይ ተቀጥሬ መስራት ነበር ሀሳቤ ነበርና በአጋጣሚ ኪሼር መስሪያ ቤት የሆነ ስብሰባ ነበርና እዛ ጋር ሲሄድ ለምን አጀምሪም ልጆች እኮ ባስኬትቦል እየሰሩ ነው ምናምን አለኝ ኮሽጥሌ። እዛ እኛ ከጉዳት አልቦች ጋር አባይ ማዶ ሰራ ነበር ባስኬት እሱ ሲሰሩ ምናምን ሰምቼ እዛ አሉ ምናምን ሲባል ሰምቼ እዛ ሞከርኩ ማለት ነው ባስኬትቦል። ከዛ ካየው በኋላ በቃ መጀመር አለብኝ ብዬ ከአባይ ማዶ እየመጣው ልጆች ጋር ተቀላቀልኩ። እንግዲህ ወደ 5 አመት 6 አመት ሆነኝ ባስኬት ከጀመርኩ ማለት ነውና ከዛን ከጀመርኩበት ቀን ጀምሮ ግን ማለት ለመጀመሪያ ጊዜ ውድድር የርነ ጊዜ መጀመሪያችንም ስለሆነ ልምምድ ብዙም አላደረግንም ነበር። ሁለተኛ ወጣና ከዛም በኋላ ባለው ጨዋታ ግን አንደኛ ነበር የምንወጣ በአማራ ክልል እና እኔ ባስኬት እንደጀመርኩ ወዲያው እንትን አልኩ ማለት ለክልሌ ለባህር ዳርም ለክልሌም ለአማራ ክልልም ተጫውቻለሁ እና ግቤ ነበር። መጀመሪያዎች ናችሁ የተሰባሰቡ? የመጀመሪያዎች ነን።
ከዛ ለክልልም ለአማራ ለባህር ዳርም ተጫወትኩና ባህር ዳር ጎንደሮችም አሉ እኛ ውስጥ ደን ያሰለጠናቸው ምናምን ልጆች ማለት ነውና ልክ እንደጀመርኩ ግቤ ለኢትዮጵያ መወዳደር ነበር የፈለኩት ማለት እዚህ ክልል ውስጥ ተጫውቻለሁ ከአዲስ አበባ ከኦሮሚያ ወልቂጤ ከደቡብ ጋር ተጫውተናል ከድሬ ጋር እና አንደኛ ነበር የወጣ ነው እኛ ያኔ የመጀመሪያ ጨዋታችን ነው ያኔ የመጀመሪያ ጨዋታችን ሁለተኛ ነው የወጣ ነው በሚቀጥለው ጨዋታ ግን ልምድ ቀስሜን ሄርነና ሁለተኛ ወጣን ማለት ነው አካል ጉዳተኛ ሆነሽ መቻልሽን ስታይ እና ደግሞ ካንቺ በለጠ ሌላ አካል ጉዳተኛ አለ እነሱንም ስታይ በቃ ጥንካሬና ብርታት ይሰማሻል እና ደግሞ መቻልሽን በተለይ ስታሸንፊ ኮከብ ተጫዋች ሆነሽ ትመረጭ ያለው ደስታ እኔ እንጃ አልነግርሽም ማለት በቃ ችያለሁ ማለት ነው እዛ ደረጃ ላይ ከፈለኩበት ደረጃ ላይ ደርሻለሁ ማለት ነው ብለሽ እንተንተ ያለሽና በቃ ደስ አለኝ ለመጀመሪያም ስለሆነ ልጆችን ደግሞ ሌላ ክልል ጋር ስታይ ስትግባቢ ምናምን ደስ ይላል ማለት እርስ በርስ ታወሪ ስትግባቢ ከነሱ ማህበረሰብ ጋር ያለው ነገር ከኛ ማህበረሰብ ጋር ያለው ነገር ስትግባቢ ያን ያ ደስ ይላል ጅጅጋ ጨዋታ ነበር ሶማሌ ላይ እዛ ጋር ኮከብ ተጫዋች ነበር ኮከብ ተሸላሚ ነበርኩ ኢትዮጵያ ማስጠራት አለ የሚል ነገር ነው ደንባ ውስጥ የመጣ እንደዛ ሰው ማለት ነው እና ባለፈው የዛሬ 2 አመት ምናምን ጥር ላይ እንትን አዲስ አበባ ነበረ የአፍሪካ ጨዋታና ከአፍሪካ ጨዋታም ከኢትዮጵያ ከተመረጡት 5 ልጆች እኔም ተመርጫለሁ ከአምስቶቹ እኔም ተመርጫለሁ እና የዛኔ እንደመጀመሪያችን ሁለተኛ ወጣን ሳውዝ ኢትዮጵያ አዲስ አበባ በነበረው ጨዋታ ማለት ነው ከዛ በኋላ በሚቀጥለው አመት ደግሞ የሴቶች ከ5 አመት በታች ነበርና የዛኔም ሲመርጡ ከአማራ ክልል እኔ ነኝ ተመረጥኩ ከ5 አመት በታች ማለት ነውና ሳውዝ አፍሪካ ደን ነበር ማለት ነው ክልል ውስጥ ምናምን ስለምጫወት ሌላ ሀገር ደግሞ ሄደሽ መጫወት ማለት ደስ ይላል ማለት እነሱ ያላቸውን ዕውቀት ያለውን የማህበረሰቡን እንተምናም ተረጅበታለሽና ብዙ እንተን ታመጭበታለሽ ማለት እዚህ ጋር ያለው ነገርና እዛ ጋር ያለው እነሱ የሚጫወቱበት ስታንዳርድና ሜዳቸው ሁሉ ነገር አያለው ብዬ ስላሰብኩ በጣም ደስ ያለኝ ማለት እዛ ደረጃ ላይ መድረሴም ደግሞ በጣም ደስ ብሎኛል እዚህ ሄድኩት እኔ ብቻ ነበር ሌሎች ከተለያዩ ክልሎች ጋር ነው የመጡት እንደርነ ያን ያህል ልምምድ ምናምን አላደረግንም ማለት በጀትም የለምና ለ2 ሳምንት ያክል ምናምን አዲስ አበባ እንተን አለና አደርና ምናምን ስፖርት ትሬኒንግ እየሰራን አዲስ አበባ ከዛ ቆየን ለ2 ሳምንት እንደሰራን ያክል ወደ እንትን ሄርና ውድድሩ ደረሰና ሳውዝ አፍሪካ ጃንስበርግ ከተማ ሄርና እዛ ከዛ ሳውዝ አፍሪካ ከ5 ሀገራት ሁለተኛው ነው መጣን ማለት ነውና የኛ እዚህ ጋር ስትመጭ እኛ ጋር ባልተመቻቸ ዊልቸር አሁን ባየሽ ዊልቸር ነው እኛ የምንጫወት እነሱ የሚጫወቱ በራሳቸው ጉዳት በራሳቸው ስታንዳርድ የተሰራላቸው ዊልቸር ነው የዊልቸር ልዩነት አለ የሜዳ ልዩነት አለ በጣም የትሬኒንግ ጥረትም አለብንኛ ግን እንደዛም ሆነ ሁለተኛ ወጣን መጣን እንደዛ አድርገን መተን ኢትዮጵያን አስጠርተን ባንዲራዋን ከፍ አድርገን ሁለተኛ መጣን ማለት እኛ ያን ያህል ትሬኒንግ እየሰራን አይደለም ያን ያህል የተመቻቸ ነገር አግኝተን አይደለም በነፃ ነው ሁሌ የምንሰራና ያን ያህል እንኳን ደስ አላችሁ የሚል ሰው ስናጣ ትንሽ ተሰምቶኝ ነበርና እሱ አንዳንዴ ያናደኛል መቀየር ያለበት ነገር ነው ጥንካሬ መጀመሪያ ከቤተሰብ ነው ብዬሻለሁ ማለት የማዘር ልፋት ምናምን እሷ እንዴት እንዳደረገችልኝ ምናምን ሳይ እና ደግሞ ቤት ውስጥ ምንሰራቸው ነገሮች መስለኛል ማለት ይሄ ለኔ ይሄ አይገባሽ ማንቺ ይሄን ስሪ ምናምን የሚባል ነገር ስለሌለ መስለኝ ከታች ጀምሬ ስለምሰራ መስለኝ እዛ ደረጃ ላይ እንድደርስ ያደረገኝ ማለት ነውና ጥንካሬ የቤተሰብ ነው ብዬ ነው ማስብ እና ደግሞ በቃ የራሴም ማለት እችላለሁ ብዬም ስለወጣው የራሴም ጥንካሬ አለ ማለት አካል ጉዳተኛ ነኝ ይሄ ለኔ ይገባኛል ይሄ ለኔ አይገባኝም የሚል አይነት ልጅ አይደለም ማድረግ ያለብኝ ነገር ያደረኩ ስላደኩኝ ይመስለኛል እና ጥንካሬ እዛ ይመጣ ይመስለኛል ከቤተሰብ አዎ ተስፋ መቆርጥበት ምክንያት በስፖርቱ ነው ማለት እዚህ ጋር ምንም አይነት ድጋፍ የለንም እኛ አሁን ያው መመጣው በፊት ዲያስፖራ ነበር ቀይረን ወደ ዘንዘልማ ደናል ከዘንዘልማ ድረስ በራሴ ትራንስፖርት እየከፈልኩ እዚህ ጋር መጥቼ ደግሞ ደና ነገር አላገኝም እዛ ተመልሼ የ50 ብር ምናምን የ100 ብር እንትን አወጣለሁ በቀን ማለት ነው እና ይሄንን ነገር ማለት አይዟችሁ ሚለነ ሰው ሳጣ እዛኔ ደግሞ አዲስ አበባ እንደዛ ሳውዝ አፍሪካ ተመልሰን ስንመጣ ማንንም ሃይባይ ስናጣ የዛኔ ምናምን አይ ለምን ያደርግልኛል ስፖርት ብቶ እስከ ቤቴ የራሴን ስራ ብሰራስ ብዬ ተስፋ ቆርጬ አውቃለሁ ከዛ ደግሞ ዙሬ ማለት እኔ ተስፋ ብቆርጥ አሉ አይደል ሌላ ክልል ያሉ ልጆች እነሱስ የሚል ነገር አለና ያን ያህል ተስፋ ቆርጬ አውቃለሁ ግን ያን ያህል ደግሞ የሚያስተው አይነት ተስፋ አይደለም
እኔ ማለት በፊት ቤተሰብ ጋር ነበር። አሁን ኪሻየር ባደረገልኝ ድጋፍ መሰረት ትንሽ የሱቅ ጀምሬያለሁ ማለት ነውና መስተዳደረው በዛ ነው እና ሁሉም የራሱ ትንሽ ማለት በቃ ከእጅ ወዳፍ የሚባል ህይወት አለው ማለት ሁሉም በራሱ በልመና ምናምን መስኩ ሳይሆን በራሱ እየሰሩ ነው የሚተዳደሩ ማለት ነው። ሁሉም ከኔም ጀምሮ ማለት ነው። ፍያ ምናምን የለንም። ወደዚህ ያሰባሰበና ፍቅሩ ነው ማለት እዚህ ጋር ልጆች ጋር የምታወሪው ነገር ባስኬት ማለት ሱስ ነው። በቃ ምን ብዬ ልንገርሽ ሱስ ነው እና ደግሞ የችላለው መንፈስን ስለሚያጠናክርልን ነው እንጂ ማንም አይነት ድጋፍ አድርጎልና አያውቅም። በራሳችን ፍላጎትና በራሳችን ተነሳሽነት ነው ማለት ነው እዚህ ጋር የምንገናኘው እና ያን ያህል ድጋፍ የለንም። መጀመሪያ ራስ ዳሽን ተራራ እንደወጣ ኪሻየር መስሪያ ቤቶች አነጋገሩኝና ራስ ዳሽን ተራራ መውጣት ትፈልጊያለሽ ምናምን አሉኝ። የሆነ እንግሊዛዊ አሌክስ ሉዊስ የሚባል 2 እጅ 2 እግር የሌለው ልጅ አለና ከሱ ጋር ራስ ዳሽን ተራራ መውጣት ትፈልጊያለሽ ወይ ብለው ሲጠይቁኝ አላንገራገርኩም ነበር ማለት እሱ 2 እጅ 2 እግር የለው ቢያንስ እኔ እጅ አለኛ ስለዚህ እሺ ነው ያልኩት የመጀመሪያው እንተኔ ማለት ነው። እና እነሱ እሺ ብያቸው ቤተሰብ አነጋግሪ ብለው ላኩኝና ማዘርን ሳነግራ ራስ ዳሽን ተራራ ትወጫለሽ ርዝመቱ እንዲ ነው ብዬ ስነግራት አንቺ ምቺው ከሆነ አንቺ ማድረግ የምትፈልጊው ከሆነ ያቅትሻል ብዬ አላስብም ግን ማድረግ የምትፈልጊው ነገር ከሆነ አድርጊ ያለችኝ እናቴም ተስማማች ቤተሰቦችም ተስማሙና እንተናልና እሺ ብዬ ለነሱ ነገርኳቸው። ከዛ የዛሬ 3 አመት በ17 አካባቢ መሰለኝ እሱ ወደ ባህር ዳር መጣ። ከዛ በበነገተው በ18 ምናምን ጉዞ ጀመርነ። ለ2 ሳምንት ያክል እንትን ያለ ነበር ሜዳ ላይ ያደርነ በድንኳን ማለት ነው። በድንኳን ያደርነ አካል ጉዳተኛም ነኝ እሱም አካል ጉዳተኛ ነው። ምንም ሽንት ቤቱ ምንም አይመችም ነበርና በዛ ያደርነ ምግብ ደግሞ ያን ያህል የለም እንጀራ ብዙም አንበላም የነበር እንትንም ስለሆነ ጫካም ስለሆነ ለ2 ሳምንት ያክል በዛ ተጓዝነ እና መጨረሻ አካባቢ ራስ ዳሽን አካባቢ ስንደርስ ያንን ነገር መኪና ማይገባው ምንም አይገባው ማድረግ ያለብን በራሳችን ነው። በረዶ ያዝል ነበርና መሬቶቹ ድንጋም ምናምን ነበረው በጣም ይወገኝ ነበር ታችኛውን ክፍልና ግማሽ ላይ እንደሄድኩ ሱሬ ተቀደደ። እዛ እንደገና ደግሞ ቀይረን ኮችም ስለነበር ባይሉም አብረኝ ተጉዟል እሱም ስለነበር እንደገና ቀይረን ድንጋዮችን ምናምንም እየወጋጉኝ ዝም እያልኩ ማለት እንደዛ ሲያደርገኝ በረዶ ሰውነቴ ይሄ አልታዘዝ ሲል ሰውነቴ ምናምን እንትን አላልኩትም ነበር ማለት በቃ አድርገዋለሁ ብዬ አይደል መጨረሻው ላይ መድረስ አለብኝ የሚል ነገር ስለነበር እንዲያውም እነሱን እየበለጥኳቸው ይር ነበር። አሌክስ ሉዊስን በገመድ አስረው ነው ወደ ላይ ያወጡትና አንቺ በየትኛው ነው መውጣት የምትፈልጊ በዚህኛው ነው ወይስ በዚህኛው አለኝ። አይ እኔ እችላለሁ አረጋለሁ ካልኩ በዚህኛው እናንተ ብትወጡበት ነው መውጣት አልኳቸውና ትንሽ የገመድ ላይ አሰሩኝ። ወደ ኋላ እንዳልሄድ ወደፊት እንዳልሄድ ብሎ ትንሽ አሰሩኝና ወደ ላይ ወጣው ማለት ነው። ለመጀመሪያም ነው ሴት አካል ጉዳተኛ ነኝ። ራስ ዳሽን ተራራ መውጣት ማለት በጣም እንኳን ለኔ ለጉዳት አልባ የሚያቅት ነገር ነውና ያን ነገር ሳደርገው የምር በጣም ደስ አለኝ። የመቻል መንፈሴን የዛኔም እንትን አልኩት አጠናከርኩት። በቃ እንግዲህ ራስ ዳሽን ተራራ ከወጣው ሌላም ከፍታ መውጣት ይችላል ብዬ ምናምን እንትን አልኩና ለኔ ሳይሆን ደግሞ ለሌላ ቤት ለተዘጉ አካል ጉዳተኞች ልጆች ለነሱ ነበር ሳስብ ነበር። በቃ ይሄንን ነገር እኔ ካደረኩ እነሱም ይሄን ነገር እናደርጋለን ብለው ያስባሉ። ራስ ዳሽን ተራራ ባይወጡም በራሳቸው የመተማመን ችሎታቸውን ማዳበር ይችላሉ ብዬ አሰብኩና በጣም ደስ አለኝ። እሱ በተለያየ ኢንተርቪው ተደረገ በቃ ታወቀ ምናምን እኔ ራስ ዳሽን መውጣቴ ምናምን ካለ አንዳንድ ሰው በስተቀር እና አሁን ላይ ትንሽ ምናልባት ያውቅ ይሆናል እንጂ ምንም አይነት ያን ያህል ኢንተርቪው ያደረገኝ ሰው አልነበረ ምናምን ግን ምንም አልተሰማኝም። ማለት ራስ ዳሽን ተራራ ነው የወጣው አይደል ሌላ ተራራ ወጥቼ ማሳየት አለብኝ ብዬ ምንም ማለት ባይቀርጹኝም ባያስተዋውቁኝም በራሴ ደግሞ ሌላ ስራ ሰርቼ ተዋወቃለሁ ብዬ ዝም አልኩ ማለት ነው። ለሚሳቋል ነብሮ ሾልቶና ተሰባክ ባህል ወርባና ኦኬ ይዘምንጀዳችን ማለት እኔ አሁን በስፖርቱም ዋናም እችላለሁና በዋናውም ኢትዮጵያ ማስጠራት ፈልጋለሁ። በስፖርቱ በባስኬትም ለውጭ ተጫዋች መሆን ፈልጋለሁ። ከዛም በዘለለ ደግሞ ፋሽን ኢንዱስትሪው ላይ
ሞዴሊንግ ስልጣና ልምምድ ወስጄ ሞዴሊንግ ላይ ማተኮር ፈልጋለሁ። ከዛም በዘለለ ደግሞ ቤት አሁን ትንሽ ሱቅ አለች ቢሻለዋ እሷን በቃ በሰፊው አስፋፍቼ በደንብ አለ አይደል ዝንጥ ያለ ሱቅ ማድረግ ፈልጋለሁና ያ ምኞት አለኝ። እኔ ሴት ነኝ፣ አካል ጉዳተኛ ነኝ። ሴትነት ራሱ ከባድ ነው። አካል ጉዳተኝነት ደግሞ ሲጨመርበት በጣም ከባድ ነው። ግን ይሄንን ሴት ነኝ አካል ጉዳተኛ ነኝ ብዬ ይሄን ሁሉ ከማድረግ ያስቀረኝ ወይም ያሰናከለኝ ነገር የለም እና ሴቶችዬ ምንም ማድረግ እንችላለን። ከማንኛውም ወንዶችም ሆነ ከማንኛውም በቃ ካለው ሁሉ በላይ ነን። ዋናው የሚያስፈልገን ጭንቅላት ነው። የጭንቅላት ስራ ነው የሚጠበቅብና ጭንቅላታችን ጎበዝ ከሆነ ያን ያህል ምንም የሚያስቀረና ወደኋላ የሚያጎትተንም ነገር የለም። ሴትነታችን ተጠቅመን አልችልም ይሄማ አይደለም ይሄ ወንድ ስራ ነው ማለት ሳይሆን ሁሉንም በቃ የመጣልንን ስራ እኩል እያስከየርና መሄድ ያለብንና አካል ጉዳተኞች ደግሞ ማለት ነው ይመስለኛል አንዳንዴ ማህበረሰቡ ከምትሰሪ ይልቅ ስለምን ያበረታታሻል እና እሱም ይመስለኛል ወደ ልመናው የሚያስገባቸው እንደሚያረጋቸው አንቺ ስትሰሪ አንቺን ከማበረታታት ይልቅ ወደ ልመናው ስቴጅ 15 የመጣል ነገር አለና እኔ እንደውም ብዙ ጊዜ አጋጥሞኝ ያውቃል። ቤተክርስቲያን ልንሳለም ስንሄድ አንዳንዴ ሳንቲም ሰጡኛልና እንዴ እኔ እኮ ለማኝ አይደለም እሰራለሁ እንደዚህ አደርጋለሁ ቤት ውስጥ ሙሉን ስራ እሰራለሁ የራሴን ስራ እሰራለሁ ስፖርተኛ ነኝ ምናምን ብዬ ነግራቸዋለሁ። እና ማዘርም ስራ ስለምትሆን የቤቱን ኃላፊነት መወጣ እኔ እሷ ስራ ስለምትሄድ እኔ ከ4 እስከ 5 ስራ ትሄዳለች ቡና ፍልቼ ወጥ ሰርቼ ምናምን ጠብቃት እኔ ነኝ ማለት ነው። እና የሴትነት ስራም አልታማሚያን ውጭ ቀጤ ወደ ላይ እመቤት ሰላም ማመስገን የምፈልገው መጀመሪያ እናቴን ወንድሜን ሁሉም ቤተሰቦችን ማህበረሰቤን እና ኮቼን እዚህ ያሉትን ልጆችን ባስኬትቦል ያሉትን እና በመጨረሻ ማለት የምፈልገው ነገር ለ6 አመታት ያክል ምናምን ያለ ምንም ክፍያና ያለ ምንም ድጋፍ ነው እዚህ ደረጃ የደረስነውና ትንሽ ድጋፍ ብናገኝ ማለት የቁርስም ሆነ የትራንስፖርት ያል ድጋፍ ብናገኝ ከግል ያልሆኑ ድርጅቶችም ትንሽ ድጋፍ ብናገኝ ከዚህ የበለጠ እስከ ብሔራዊ ድረስ ደርሰናል ብዬ ካለውና ከዚህ የበለጠ ትንሽ ድጋፍ ብናገኝ ከዚህ የበለጠ መስራት ማድረግ እንችላለን ብዬ አስባለሁና በመቀጠል ደግሞ እኔ አሁን ላይ ያለሁት ኪሼር ትንሽ ስፖንሰር ባደረገኝ ትንሽ ሱቅ ከፍቻለሁና አሁን ያለሁበትን ሱቅ ማስፋት ፈልጋለሁና ስፖንሰር ካገኘው ያችን ሱቅ በደንብ አስፍቼ መስራት ፈልጋለሁ ማለት ነው። እና አመሰግናለሁ። አመሰግናለሁ። በጣም ደስ የሚል ጊዜ ነው ካንቺ ጋር ያሳለፍኩት። እንግዲህ ካንቺ ደግሞ ጥንካሬን ተምሬያለሁ ማለት ነው። በተለይ ሴትም ሆኖ በጣም ተደጋጋሚ የነበረ ነገር አለ። ሴትም ሆኖ አካል ጉዳተኛ መሆን ከችግር ላይ ችግር ነው፣ ግን ከዛ ችግር ደግሞ መውጣት እንደሚቻል በመቤት ዋለ ያየነው ነገር ነው ማለት ነው። የተከበራችሁ ተመልካቾቻችን ዛሬ ምንትዋ ፕሮግራማችን ባህር ዳር ከተማ ዓለም አቀፍ ስቴዲየም ተገኝተን በልምምድ ላይ ያለችውን ወጣቷ መቤት ዋለ ጋር ያደረግነው ቆይታ ነበረ። እንግዲህ ቀደም ሲል እንደተመለከታችሁት በርካታ ቁም ነገሮችን ከሷ ቀስመናል። ምንም እንኳን ችግርና ፈተናዎች ቢያጋጥሙም ያሰቡበት ቦታ ደረጃ ለመድረስ ደግሞ ምንም ይሁን ብለሽኛል ራስ ዳሽን ተራራንም ወጣለች። ከሀገር ውጭም ከሀገር ውስጥም የተለያዩ ቦታ ላይ ስፖርቶችን እያሳየች ነው የምትገኘው ማለት ነው። እንግዲህ ከሷ ወጣቶች በተለይም ደግሞ ሴት አካል ጉዳተኞች አንቺ ነሽ ያልሽው ቅድም አይደል ከኔ ብዙ መማር አለባቸው ያለች ነው። እኔ ከሷ ቁም ነገሮችን በተለይ ደግሞ ተስፋ ሳይቆርጡ መስራት ያሰቡት ደረጃ መድረስ እንደሚቻል አሳይታኛለችና በርቺ ነው የምንለው። እንግዲህ ቀደም ሲል ደግሞ ፍላጎቷን ተናግራለች። በጣም የተለያዩ ስራዎችን እሰራለሁ፣ እነዛን ስራዎች ለማስፋፋት ደግሞ እንደ ቦታም ባገኝ ብላለች። ሱቄን ያልሽኝ አይደለ ደመቅ ያለች ሱቅ መክፈት ፈልጋለሁ የሚል ነገር አስተላልፋለች። ከዛ ውጭ ደግሞ እንዲህ አይነት እንደፈለግን ለመስራት ደግሞ የተለያዩ እነሱን የሚያግዝ ማቴሪያሎች ያስፈልጋሉና እነዚህ ማቴሪያሎች ደግሞ ቢሟሉ ከዚህ በላይ መስራት እንችላለን የሚል መልእክት አስተላልፋለች ማለት ነው። ይህንን ፕሮግራም የምትከታተሉ ባለድርሻ አካላት እንዲሁም ደግሞ ማንኛውም ማህበረሰብ አይዞን አለንላችሁ ልትሉ ይገባል እያልን ነው የዛሬን ፕሮግራማችን የምንቋጨው። ስለተከታተላችሁ እናመሰግናለን። ጤና ይስጥልኝ።
አመሰግናለሁ። እሺ እኔም ያስብሽበት ቦታ ደግሞ ስትደርሺ መጥቼ ነው አብረን ደግሞ እንደገና ሌላ ውሎ የምናደርግ ማለት ነው። መልካም ጊዜ ያሰብሽ እንዲሳካልሽ እመኛለሁ። አመሰግናለሁ። እሺ